ወደ ሱመያ ይላክ ከዛም በኋላ ያ ቤት ያ ጀሚላ 2 ሚሊዮን ትልክልኝና በሸነና አልበታለሁ አይደል በሸነና አይደለም አንቺ ቤት ግዢ ቤት ልግዛ በራስሽ አንቺ ሳራስ አይደለም ያ ጀሚላ ራስ እኮ 2 ሚሊዮን ስላልክልኝና ወደ አዳማሽ ሂጂ አይደለም እኔ አንቺ ቤት ልግዛ ነው አይደለም አንቺ ብሩን አልምሰጪ መጀመሪያ ቤት ልግዛ ነው እንደዛ ማለት ነው እንግዲህ እኔና እሷ ስላወራሁ ማለት ነው እንግዲህ ሳይት ትናንትና መጥቷታል 2 ሚሊዮን ብር ስጪ ብሎ ማለት ነው ደግሞ ብሩን አልሰጠውም ብላ እኔ ጋር ተዳውለን መጣች ማለት ነው የሱ ብር ቤት ትገዛለሁ በጀሚላ ስም ብላ ነው አንድ የሰማሁት ሪል ስቴት አጣራን አውርቻለሁ ማለት ነው ከነሱ ጋር ማለት ነው እቃዬን ብቻ አጀገብ እንግዲህ ያው በጀሚላ ስም ማለት ነው ምን ይመስላል በጣም ደስ ይላል ያራን ፈልግም እንደ ቤቱን ገዛሽ አንተዋወቅም ሮዛ ጀግናዋ 2 ሚሊዮን ብር ለሌላዋ ምግብ ቤት ከሚከፈት ብላ ለሱመያ ሂዳ ሰጠት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ሰላም ታበረታቱኝ። ጀዛከላ ኸይር ጀዛ። ዛሬ ደግሞ ደስ በሚል ቪዲዮ መጥቻለሁ። የሮዛ ጀግንነት በጣም ነው ደስ ያለኝ። ሴት ልጅ ከሴት ጎን ስትቆም ደስ ይላል። ሳታሽቃብጥ በትክክለኛው ነገር ማለት ነው። ለዛም ወገን ሳትሆን ለዚህም ወገን ሀቅ ላይ ቆማ ሴት ለሴት ስታግዝ መከታ ስትሆን በጣም ደስ ይላል። መወለድ ቋንቋ ነው። አሁን ሮዛ እንግዲህ በጣም ጥሩ ልብ ያላት እሷ የድሮ ኢትዮጵያዊ ናት። እሷ ያሁኑ የተበከለ ኢትዮጵያ ሳይሆን የድሮ ሰዎች ለሰው የሚኖሩት ማንነት ይዛ ነው እስካሁን ድረስ ያለችውና እንግዲህ 2 ሚሊዮኑን አምጪ ብሎ በጥፊ ብሏት ይኸው ዛሬ ድረስ ታማለች። አንዱ ጥርሷ እየተነቃነቀ ነው። አስቡት እንግዲህ ወንድ ልጅ እንግዲህ በደረቅ እጁ በዚህ ይሄ ለስላሳ ፊቷን እንደዚህ በጥፊ ብሎ እንግዲህ አስቡት ምንም ባላረገችበት ቆም ብሎ ማሰብ ነበረበት። ያቺኛዋ ጋጦጥ እንኳን እንደዛ ሙልጭ አድርጋ ስትሰድበው ምንም አላለም። ግን እቺኛዋ ስለተናገረችው እንደዛ አድርጎ አጠናግሮ ያውም ውጭ ላይ ማለት ነውና ሴት ልጅ ወላሂ ፊታችን አይችልም። አንዳንድ ሰው ደግሞ ታውቃላችሁ ፊቱ ለስላሳ ነው። አንዳንድ ፊት እንኳን ይችላል። እና አሁን እሷ ደግሞ በዛ ልክ ሂዳ ተበቀለችው ለሱመያ። በልጅሽ ስም ቤት መገዛት አለበት አለቻት። ለሱመያም አልሰጥም ብላ ይሄው ቤት ተገዛላት። ደስ የሚል ነገር። ሱመያም ከቤት ከራይ ተገላገልኩኝ። ቤት ከራይ እኔ አይቼዋለሁኝና ቤት ከራይ እንዴት አሰቃይቶኝ ነበር። ቃይን ይዤ ሰተት ብዬ መግባት ብቻ ነው። በቃ እንግዲህ ኪችኑንም ፒንክ ነው ማስቀባው ብላለች። መቼም የልጁ አይደለ ቤቱ። እኔ ምን አሰብኩ መሰላችሁ? ልጇ ስታድግ እንግዲህ አስቡት እንግዲህ የሚወዳት ወንድ፣ የሚያፈቅራት የሚያሯሩጣት ወንድ አስባችሁታል? በ3 አመትና በ4 አመት ባለቤት ሆና ከዛ በኋላ አስቡት የሚመጣው ጎረምሳ ማለት ነው። እና የኛ ጊዜ የኛ አንድ ቤት ለመስራት ስንት አመት ይፈጅብናል በስደት ዓለም። እና አላህ ለመረቀው ደግሞ ይኸው በጨቅላነቱ ቤት እየተገዛለት ነውና እንግዲህ ሰይድ ምን ይውጣዋል? ለነገሩ ሰይድ ሮዛ ሂዳ ለሚስቱ ለልጁ የምታደርገው ነገር በጣም ነው የሚያስደስተው ማለት ነው። ለምን ብርም ሲያስገባላት አትፈልግም። ይኸው ልብሱንም አምጥቶላት አልፈለገችምና ያው በፊት አልፈልግም ሞሉያ ነው ማረገው ያለችውንም ልብስ ይኸው ሮዛ የምታሰጣት በእልክ ለበሰችው። ይኸው ብሩም ደግሞ 2 ሚሊዮን ብሩም ደግሞ ተቸግራለች መሰለኝ። ያው የልጅ እናት ናት ታውቃላችሁና እኔ ሞድ እያስኩ ሳይሆን የልጅ እናት ስትሆኑ ወተት አለ። ሁለታቸውም ደግሞ ላይ በላይ የተወለዱ ስለሆነ ዳይፐር አለ፣ ብዙ ነገር አለ። በጣም ኢትዮጵያ ላይ ታውቃላችሁ ኑሮ ውድ ነውና ቤት ኪራይ አለ። ብቻዋን ናት እና በዛ ላይ ደግሞ ያው እልክም ስለሆነ ከሱ ገንዘብ ስለማትቀበል ያው ያስፈልጋታል። ለዛም ነው ደስ ያላትና ያው ሴት ሆነን እናውቀዋለን አረብ ቤትም ስንኖር ራሱ ማለት ነውና ለኢትዮጵያ ላይ ባለ ኑሮ ደግሞ በጣም ከባድ ነው። እንደዚህ ደግሞ 2 ሚሊዮኑን አምጥታ ደግሞ ፈጅአ አሰሰጣት ምን ያህል ያስደስታል አስባችሁታል? እኛ ስንት አመት ነው ድንጋይና ሽንት ቤት አጥበን እቃ አጥበን ልብስ በስንት አመታችን ነው ያንን ብር የምንሞላውና እንደዛ አስበው ተሰርቦ ፈጅአ ሳታስበው ደግሞ ይሄን ያህል ብር ደግሞ በጓደኛዋ መንገድ የባሏን ስታገኝ ደግሞ ሰው ባልተቀየመ ሰው ባላዘነበት መንገድ ያ ገንዘብ ደግሞ ሲመጣ በጣም ነው የሚያስደስታት። ሐላል ሲሆን ደስ ይላል ወላሂ። እና ያው ሰይድም ደስ የሚለው ነገር ያው ብዙም የሰውን ልብ ሰብሮ አስመስሎ ምን ብሎ አይደለም የሚሰራው ዩቲዩብ ላይና ትክክለኛውን
ወዶና ፈቅዶ ነው ሰው የሚያየውና ጓግቶ እውነት ነው እንዴ ብሎ በውሸት እንትን የሚል አይደለምና ያው ትክክለኛ ያው ዩቲዩብ የሚያስፈልገውን ስራ ነው እየሰራ ያለው እሱ እንደ ሌሎቹ የውሸት ታሪክ ምናምን አይደለም። እግር መንገዱን ሰው እየረዳበት ነው፣ ሰው ይማርበታል። እና የሚሰራው ይሄን ያህል አስቀያሚ ነው ብዬ አላስብም። አንዳንድ ዩቱበሮችን በምታዩ በቃ ጡዝ ነው የሚያደርጋቸው። በገዛ ለዩቱብ ገንዘብ ብለው ትዳራቸውን የሚፈቱ አሉ። ሳይጣሉ ተጣላን የሚሉ የሚያስመስሉ አሉ። ሳይወልዱ ከሱ ወለድኩ ይላሉ። እናንተ የሆነ ደም ተፍታችሁ የሆነ ቦታ ላይ ስትደርሱ የውሸቷን ልጅ አለ ብሎ በሬ ወለድ ወሬ ይዘው የሚመጡ ብዙ አሉ። አሁን ላይማ ወላሂ ላዚም በጣም ነው የሚያስጠላው ማለት ነው። በቃ የሆነ ሰው ተነስቶ እናንተ እኮ ምንም ባሌላችሁ ሰዓት ኮሽ የሚል የለም። የሆነ እናንተ የሆነ ከፍታ ላይ ስትደርሱ ልጅ አለው። አሁን እንግዲህ በፊት ኤርሜላ ልጅ አላት አላሉ። አሁን አብርሽ አግብቷት እንትን ቀለበት ሲያደርግላት አሁን ልጅ አላት ብለው እየፈለፈሉ ነው ማለት። የሆነ ከፍታ ላይ ስትደርሱ በቃ ይመጣል፣ ከስር ይመጣል። እኔ እውነቱን ለመናገር የማንም ገዳፊ አይደለሁም። በቃ እኔ የሚመቸኝን ሰዎች ቪዲዮ ሰራባቸዋለሁ። እሱን ነቅፌ እሷን ጠልቼ ትክክለኛውን ነገር ነው የምናገረው እኔ ማለት ነው። እና ዩቲዩቤንም ቻናሌን ብታሳድጉልኝ ሼር፣ ሰብስክራይብ ቪዲዮን ባይመቻችሁም እንደው እየተናነቃችሁም ቢሆን ብትጨርሱት ደስ ይለኛል። እና ለምን አላያችሁልኝም አልልም። ብዙውን ጊዜ በቪዲዮ የሚታይ ነገር ያጓጓችኋል እና መጨረሻው ከዛ ቀጥሎ የሚያወራውን ነገር አፍካፉ እየተከታተላችሁ ታዩታላችሁ ማለት ነው። አይደብራችሁም። እና እንደዚህ ደግሞ ከጀርባ በሚሆንበት ሰዓት የሆነ ርዕሱን ታዩትና የሆነ ነካ ታርጉትና ያስጣላችኋል። እንደው እየተናነቃችሁ እንኳን እባካችሁ አውቀዋለሁና ይውልኝ ቪዲዮ እባካችሁ